ሙስሊሙ አሁን ነው በዚህ ዓመት እንጂ እኛ ተከባብረን ኔኖር ነው። አንድም ቀን እኔ ዞር ብዬ ሙስሊም ሃይማኖትን ለኦርቶዶክስ ጥላቻ አላቸው ብዬ እንደዚህ ያለ ብዬ አላየው። ዘንድሮ ግን አይቻለሁ። በመጡት ልክ ግን መናገር አቅቶኝ አይደለም። በጣም እልፍ አላፍ የማከብራቸው ሙስሊሞች እቤቴ ውስጥ ራይት ነው እንኳን ዊኬንድ ላይ በምትኖርበት ሆቴል ራይት ነው እንጀራ ስለሌለ የተለያየ ነገር ስለሌለ እኔ ጋር የሚያርፉ ልጆች አሉ። ክብር አለኝ። የነሱ በጣም ቀርባቸው የሙስሊሞች ክብር ስላለኝ ነው የተገታሁት። አሁንም ቢሆን ሙስሊምም ካቶሊክም ጴንጤም ማናችሁም ብትሆኑ ሃይማኖቴን ስትነኩ ወደ ሃይማኖታችሁ ነው የምመጣው። ይሄ ቀይ መስመር ነው። እረፉ ብያለሁ። እኔ እንደውም እንዲህ ባረጋችሁ ቁጥር ያላነበኩትን ባይል እንዳነብ ቁርአናችሁ እቤት ያለው ማሳየት እችላለሁ። ውዱ ሳይደረግ አይነካ እንኳን ላነበው አልነካው፣ ሳጸዳ እንኳን አልነካውም። እነሱ ሲመጡ አስተካክሉ ከማለት ውጪ እኔ የሰው ሃይማኖት የመንካትም የማንበብም እንትን የለኝም። እንዲህ ባረጋችሁ ቁጥር እኔን ሙስሊሞች ስንገፉኝ ቁርአናችሁን ከፍቼ ምን ይላል ብዬ እንዳነብ መልስ እንድሰጥ እንድደራጅ ታረጉኝታላችሁ እንጂ አንገት የሚያስደፋ ሃይማኖት የለኝም። ጴንጤ ስትነካይ ለአንተ የምትመልሰው መልስ ምን ስትነኩ ምናችሁ እንደሚጦዝ አንብቤ አዳምጬ እመጣለሁ እንጂ አንገት የሚያስደፋ ሃይማኖት የለኝም። ሃይማኖታችሁን እናከብራለን፣ ተከባብረን እንኑር ነው ያልናችሁ። ታድሶ መጣችሁ ከኛ ስር ተጎልጉላችሁ ወጣችሁ ማንን የምታጠቁት? ቅዱስ ቤተክርስቲያን ብላችሁ ፈንጥዛችሁ ምን ብላችሁ መጨረሻ ላይ አንገት ተፍታችሁ እንዲህ ብላችሁ ትገባላችሁ። ስንቶቻችሁ ወጣችሁ ተመልሳችኋል? ቤተክርስቲያን ሁሉ ጊዜ በሯ ክፍት ነው። አውደልድለ ሳይመቹ ስትመለስ ዮኒ ማኛን ማየት ይቻላል። ሄደ ሙስሊሞች ጋር አያቸው፣ ወጥቶ ሰደባቸው። እርግጠኛ 100% ሹሮ ምነግራችሁ ሙስሊም ጋር ተመልሶ ቢመጣ አንገታቸው ይቀላል እንጂ አንድም ሙስሊም ሊያሰልመው አይመጣም። በጣም እርግጠኛው ነኝ የምነግራችሁ። ዮኒ ማኛ እንደዚህ 100 ጊዜ ተንበርክኮ እየዳህ ድንጋይ ተሸክሞ እዚህ ላይ ይቅርታ ቢጠይቅ ሙስሊም ጋር ቢመጣ አያሰልሙትም። ጴንጤዎች አይኖ ደናም እንደዚህ ቋሚ የሆነ ሰው የላችሁ። የሚንሸራተት ከሆነ ቦታ ሙዳየ ምጽዋት ሲሰርቁ የተባረሩ ድቁና ይዘው ጭፈራ ቤት ቂጣቸውን አልተው ሲጨፍሩ የተባረሩ ምናምን ነው የሰበሰባችሁት። ስለዚህ ምንድነው ሁሉ ጊዜ ያቺ ቤተክርስቲያን ታቁታላችሁ ማን እንደሆነች። ወደዛ ትመለሱ። ሼም አለ፣ 21ኛው ሴንቸሪ ሴጣን አለ፣ ሁሉ ነገር ስላለ ወደዛ መመለስ አይ ነው ፈርታችሁ ነው። ሰው ባላችሁበት ደግሞ ከፍ ለመደረግ ማንን ነው የምትመቱት? ኦርቶዶክስን። ለምን አታስተምሩም? ኢየሱስ ነው አይደል አማላጃችሁ? አስተምሩ። ለምን አትፋቱንም? እኛን ለምን አትተውንም እንዴ? ኢየሱስን ከዚህም በላይ ከፍ አድርጉት። አንድም ኦርቶዶክስ የሚከፋው የለም። መጽሐፉ ግን የሚለው ተከተሉኝ፣ ሁሉን ነገር ትታችሁ ተከተሉኝ ያለው ኢየሱስ። አንድም ጴንጤ የተከተለው አላየንም። ሐዋርያት ብላችሁ ቀንድ የመሰሉ ጥላሸት የመሰሉ ቀንድ ያወጡ ዊግ የጫኑ በኢየሱስ በፈጠራቸው ኢየሱስ በሰጣቸው ነገር ብለስ ያልሆኑ የሴጣን ጸጉር የሴጣን ጥፍር የተከሉ መታችሁ ሐዋርያት ስትሉ ይቀበሏችሁ። እኛ ምን አገባን? እኛን ሃይማኖታችንን አትንኩ ነው የምንላችሁ። እናንተ ለምን ቀንድ ስትታዩ ራሱ ዲያብሎስ ላያችሁ ላይ እንዳለ ከፊታችሁ እስቲ የእኛን ጳጳሶች ያቸው ግርማ ሞገሳቸው ፊታቸው ላይ የሚታየው መንፈስ ቅዱስ የቱ ጋር እንዳለ ከመልክ ያሳያል። እናንተ ዮኒ ማኛ እንኳን በቀደም ምን ሆነ ሲባል የመጣችሁ ችኮች እንዳለ ዊጋ ያረጋችሁ ሴጣን ማታ ሲሰርራችሁ እንደከረማችሁ ከፊታችሁ ገጽታ ይታያል። አንድም ጤነኛ ችክ አይታይም። እዛ ጋር እብድብድ የመሰላችሁ እግዚአብሔር በሰጣችሁ ነገር ያልተገለጻችሁ ጥፍራችሁን እንደ ዲያብሎስ እንትን ተክላችሁ ጸጉራችሁን የህንድ ዊግ ተክላችሁ ነቢያት ተብላችሁ እዛ ጋር ሳክስ ነፉ ማየት ራሱ በጣም ያስቃል። ፊታችሁ ይሄንን እንትን አድርጋችሁ እግዚአብሔር ነው አይደል የፈጠራችሁ?
እስቲ እንትኑን አንሱት። እላያችሁ ላይ ተክላችሁ እንኳን የመጣችሁት ሴጣን እንደሚሰራችሁ ታስታውቃላችሁ። አሁን ሰድባችሁ አልሳካ ሲላችሁ በማመጣችሁ ዮኒ ማኛን ገዝታችሁ መጣችሁ። እሱ ግን ከእናንተ ጋር ወጥቶ ምን እንደተናገረ ስለእናንተ ታሪክ አስቀምጦታል። እኛም ፖስተነዋል። ምን ሲላችሁ ነበረ? ዮኒ ማኛ ጴንጤ ጋር ገብቶ የጴንጤ ፓስተር ከመሸጎር ውጪ ከመሸጋገር ውጪ ሽርሙጥና ውጪ እነሱ ቤት የለም ፓስተሮቻቸው ለመሸጎር ነው ብሎ ወጥቶ ምስክርነት ሰጥቷል። እናንተ ጋር ሄዱ። አሁን ምን አገኘ? እናንተ ታውቃላችሁ። እናንተ ምላስ ስላለው በምላሱ ወጣችሁ እኛን ለማሰደብ ካልሆነ ዮኒ ማኛ የሰደባ እውነት ኢየሱስን ተቀብሎ ነው? ከየት ከዳላስ ኤርፖርት ነው? ከየት ነው የሚቀበለው? ኢየሱስን ተቀበለ። ኢየሱስን የሚቀበለው ቲክቶክ ላይ ነው። ቤተክርስቲያን የላችሁ? አንድ ሰው ኦርቶዶክስን ተቀብላለሁ ቢል ኦርቶዶክስ እዚህ ጋር አምጥታ ነው ጸበል አድርጋ ክርስትና የምታስነሳው? አይደለም። ስርዓት አለው አይደል? ቤተክርስቲያናችሁ ወስዳችሁ ቲክቶክ ላይ ነው እንደምታስጠምቁት። ቲክቶክ ላይ ነው ቤተክርስቲያን ያለው ቲክቶክ ላይ። ይሄ የሚያሳየው ምን ያህል የሰው ጥማት እንዳላችሁ፣ ምን ያህል እንደደከማችሁ፣ ምን ያህል እንደወደቃችሁ የሚያሳየው ይሄ ነው። ቤተክርስቲያናችሁ አላችሁ አይደል? እዛው አሜሪካን ሀገር በቅርብ እኮ ቸርች ግዙ እያለ ሳቢ ለመቀበል አልተመቸው። አሁን ሄዳችሁ እዚህ ቲክቶክ ላይ ቤተክርስቲያን የለም። የኃጢአተኛ መንደር ኃጢአት የበዛበት ነው። ስበኩ ኢየሱስን። እንዴ ሚዲያው ላይ መታችሁ እኮ ልጸዳዳባችሁ እኮ ነው የምትሉን። ዝም ስላላችሁ አንልም። እነፈለቀ ስለማይናገራችሁ ፈለገ እኔ ያለው እኔ ሮማን አጥረግርጌ ነው የምጥላችሁ። ምንም የምታመጡት ነገር የለም። ሃይማኖት አይፈቅድም አውቃለሁ። ነገር ግን እናንተ ስትጸዳዱብን ዝም የሚል እኔ እንትን የለኝም። እንዴ እረፉ ስትባሉ ለምን አተውንም? ይቅርታ ሮሚዬ አንድ ነገር ብዬ ልውረድ በይ። እሺ አንድ መረጃ ነው። ባለፈው ይሄ እዩ ዘማርያም የሚባለው ማለት ነው። በፊትም ታስታውሽ አንቺ ቤት ገብቶ ነበረ። ከላይ ያለው ልጅም ነበረ በወቅቱና መሲ ብርጅስቶን ጋር የነበረ ጉዳይ ጊዜ ሲሳደብ የነበረ ልጅ ነው ካወቅሽው። እሱ ከፓስተር ሶፊ ጋራ ገስት ላይ ገብቶ ምን ሲለው ነበረ? የፈለገ ጉዳይ ከመነሳቱ በፊት ከሁለት ቀን ምናምን በፊት ማለት ነው። ቀኑን እየነገረው ፓስተር ሶፊ መቼ ነው ጨዋታው? አንተ መቼም ለኔ ነው አይደል የምትረዳ ምናምን ለኔ ነው ግፍት የምሰጥ ሲለው እንደውም አትጫወቱም ጌሙ አይካሄድም አለው ማለት ነው። እንግዲህ ይሄ ጉዳይ ከመነሳቱ ከሁለት ቀን በፊት ነው። ሪከርድ ያደርጋችሁ ሰዎች ካላችሁ እሱን እንድታወጡልኝም ጭምር ፈልጋለሁ። ካለ እንደዛ ብሎ ሲያወራ ካላችሁ የሰማችሁ ሰዎች ካላችሁ እና ምን ማለት ነው አለው ፓስተር ሶፊ። እኔ ሰምቻለሁ ነበርኩኝ እህቴ ሰምቻለሁ ነበርኩኝ እዛ እንደዛ ሲያወራ። ስለዚህ ሪከርዱ ያደርጋችሁ ሰዎች ካላችሁ አውጡት። ይሄ ታሪክ ከመፈጠሩ በፊት በምን አውቆ? ሪከርዱ ዩቲዩብ ላይ ይኖራል፣ ግን እኔ ሪከርድ አላደረኩም። ዩቲዩብ ላይ ይኖራል። ማርያም ምስክ እንዲህ ብሎታል። እንዴት እንዲህ ልትል ቻልክ ሲለው ፓስተር ሶፊ በራሱ ማለት ነው እንዴት እንደዚህ ያልክ ሲለው ማርያምን አይካሄድም አለ። እንደውም ከስር ኮሜንቶቹ እንዴት ማርያምን ትላለህ በውሸት እያሉት ነበር። እንዴት ማርያምን ትላለህ በውሸት። ስለዚህ የተጠና ድራማ የተጠና በራሱ ከቀድሞ ጀምሮ ምን እያለው ነበር? ፈለገ መሲ ብርጅስቶን ውሽማ ናት በፊት ፍቅረኛው ናት እያለ ሲያወራ ነበር። ሚዲያ ላይ ያለ ታሪክ ነው። ስለዚህ ይሄ ሪከርዱ ያላችሁ ሰዎች እራሱ ከቀረበ አሁን ይግባና አላልኩም ካለ ይመልስልን አለ። እዚሁ እየሰማ ነው። ይግባና ይንገረን አላልኩም ይበል እስኪ። እንዴት እርግጠኛ ሆኖ ጌሙ እንደማይካሄድ ማውራት ፈለገ? እንዴት ማለት ይሄ ነገር የተፈጠረው ከዚህ ቀን በፊት ነው። ከሁለት ቀን ልዩነት አለው። ያህን እንዴት ሊል ቻለ? ወይ ዝም በዩ። እንደዛ ከተናገርክ ካለ ማርያምን ይካሄዳል። ይግባል። እኔ ጠይቀዋለሁ። ይግባል። ኦርቶዶክስ ልጆች እንዴት አድርገን እንደምናካሂደው እናሳያለን። ውስጥ ቀምራችሁ ይሄንን ተአምር ቲክቶክ ላይ ፈጥራችሁ ጌም እንዳይጫወት ከሆነ የፈለጋችሁት ይካሄዳል፣ ይጫወታል። እኔ ሮማን ሳይቀር አንበሳ ወርድለታለሁ። ለሰው ሰጥቼ አላቅም። አንበሳ እኔ አንበሳ ወርድለታለሁ። ስለዚህ እኔ ቪዲዮ ልሰራ እያሰብኩ ነበረ ሪከርዱ ያላችሁ ብዬ ማለት ነው። ይሄን አጋጣሚ ስላገኘው ሮሚ አንቺን ማመሰግናለሁ። ሰጥተው ብራቸውን ጨርሰዋል። ለዛ ነው እናካሂደዋለን። ታመጣታላችሁ ብራችሁን ለእንትና ለሶፊያና ብራችሁን ትሰጣላችሁ። በተራችሁ ትሰጡታላችሁ እያለው ነበረ። ሪከርዱ ካለ እንዲሁም በደንብ ትሰሚዋለሽ። ምን አለው?
ለኔ ነው ዩቲዩብ ላይ አይደለም መግባት ከፈለግሽ ዩቲዩብ ላይ አለ እህቴ፣ የዛን ቀን የተጫወቱበት ዩቲዩብ ላይ አለ። እሺ ሙሉ ማን ነው ፈለገ አልገባማ። ምናልባት ዩቲዩብ ላይ ስላይለቀቅ ይችላል፣ ግን ብዙ ሶፊና ፈለገ ሲጫወቱ ዩቲዩብ ላይ አለ እንትኑ። አይ ከዩ ጋራ እዩ ዘማርያም ገብቶ ጌሙ በቀኑ አይካሄድም ማርያም ስትሪናት ብሎታል። መረጃ ያለው ለኔ ላኩልኝ። እሺ መረጃው ካላችሁ አንተ ሶፊ ራሱ ያኔ አወረደው አይደል እንዴ? ተናዱ ለምንድን ነው እንደዛ ያልኩ ብሎ አውርዶት ነበረ። እኔ በጣም ብዙ ሰው ነበረ፣ ወደ 1600 ሰው ነበረ። ሁሉም ሰምተዋል እንደዛ ሲያወራ። እና ከስር ኮሜንት ላይ እንደውም እንዴት እንዲህ ስላለ እርግጠኛ ሆነ? ለምን ሌላ የታቀደ ለምን ስራቸውን ስለምናውቀው እቅድ ላይ እንደነበሩ በወቅቱ እኛም ግምታዊ እንትኖች ነበሩ። ግን በዚህ ልክ ይሄዳል ብለን አላሰብንም። በዚህ ልክ ማለት ነው እየሰራ ያለው ለፕሮቴስታንቱ እንደሆነ በእርግጠኝነት ማለት ነው። ለምን ከዛን ቀን በፊት ደምረው ጋር ገብቶ ደምረውና ሶፊ ሲጫወቱ ምን ይለዋል? ለሶፊ ጊፍት እየሰጣ ደምረውን እንዲቀጣው ማለት ነው። እንግዲህ እነሱ ሲቀጡ የሚዘምሩትን ይሄን ዘምሩ ይሄን አትዘምሩ የሚል ታሪክ አለ። ከገባችሁ ስለምታዩ ይገባችኋል ምን አላማው ምን እንደነበረ። እየሄደ ለሶፊ እንግዲህ ፕሮቴስታንት ነው፣ ደምረው ደግሞ ኦርቶዶክስ ነው። የሄደበትን ርቀት በዚህ ልክ እንድትረዱ ስለፈለኩ ነው። ለምን ድራማ እንደሆነ የነሱ እጅ እንዳለበት በስነ ስርዓት ከዛም በቃም በፊት ምንድነው ያደረጉት? የጓደኞቹ ታውቋቸዋላችሁ ይቅርታ የሚል እንትን ድራማ ሲሰሩ ነበር፣ የይቅርታ ድራማ። ግን ምን አረጉ? ልክ በማግስቱ እየገቡ ይሳደባሉ። ስለዚህ ድራማ እየተሰራ ነው። እጁ አለባቸው። የኛ ኦርቶዶክስ ሲጀምር ኦርቶዶክስ ነው ብዬ አላሰብም። ለምን 24 ሰዓት ሰው ዘግዝቆ የሰው ፎቶ ዘግዝቆ የሚሳደብ ሰው ክርስቲያን አይደለም። እኔ በዛ አምናለሁ። 24 ሰዓት ሰውን ሲሳደብ የሚውል ሰው ክርስቲያን ነው ለማለት ይከብደኛል። ግን በክርስትና ስም አትነግዱ። ሰሙና እዩ ዘማርያም በክርስትና ስም አትነግዱ። ለቤተ ክርስቲያን የተቆረቆርን እየመሰላችሁ ወንድሞቻችንን ከኋላ አታስወጉ። እንዴት ብላችሁ ከሌሎች ሰዎች ጋራ ጭራሽ እንትን መስራት ጀመራችሁ? ስለዚህ መረጃ ያላችሁ ሰዎች ለሮሚን ቢሆን ላኩላት ምን እንዳለ ከዛን ቀን በፊት ይሄ መረጃ ከመምጣቱ በፊት ይሄ ፈለገ እንደዚህ ሆነ ከመባሉ በፊት ከሁለት ቀን በፊት የተናገረው ንግግር አለ። ሶፊ ቤት ገብቶ ከተቻለ ሶፊ ገብቶ ምን እንዳለው ይናገር። እውነት ሀቅ ካለው ማለት ሶፊ ፓስተር ሶፊ ካለ ምን እንዳለው ራሱ ይናገራል፣ አይክድም። ይሄንን ለማለት ነው ድራማ እንደሆነ እንዲያውቁ ስለምፈልግ ነው ይሄን የተናገርኩት። አመሰግናለሁ ሮሚዬ፣ አንቺንም እናመሰግናለን። ሮሚዬ እኔ የመጨረሻ መልእክት አስተላልፌ ልውረድ። በጣም ይቅርታ እሺ። እና በቃ አሁን አንድና አንድ የሚያስፈልገው ፈለገ አትናትዮስ ተጽዕኖ ፈጣሪ ብቻ ማለት ሳይሆን እሱ ቀርቶ ለወንድማችን ለዲያቆን ፈለገ ሁላችሁም የምትችሉት በእግዚአብሔር ስም ጸልዩለት። ተጽዕኖ ፈጣሪ ማለቱ አይጠቅመው፣ ጸሎት አድርጉለት እግዚአብሔር እንዲያበረታው። እና ይሄ ነው ዛሬ ፈለገ ላይ የመጣ ሳይሆን በእናትና በአባቱ በእህቶች በወንድሞቹ የተጀመረ ነው። በእነሱ መልስ አልሰጥ ስሎ በራሱ ስለመጣ ነው። እና በቃ ይሄ ነው። አመሰግናለሁ። ጸሎት አድርጉለት። ፈለገ አትናትዮስ ተጽዕኖ ፈጣሪ ማለቱ ይቅርና ጸሎት አድርጉለት። እሱን የምትወዱ ከሆነ ይሄ ብቻ ነው ማለት እንፈልገው። ሮሚ አመሰግናለሁ። እግዚአብሔር ይስጥሽ። ቴንኪው። ያላወራችሁ አውሩ። እኔ ላውራና እንደተኛ እየጠበቅኩ ነበረ። እሺ ኦርቶዶክሳውያን ሁላችሁም እንደምናመሻችሁ እንደምንዋላችሁ እንደየሰዓት አቆጣጠራችሁ። አሁን ልልመፈልገው ለሁሉንም ተናግረውታል ወንድሞች እህቶች ሁላችሁም። ፕሮፋይል ራሱ የፈለገን አድርገው የሚገቡ ፕሮቴስታንቶች አሉ። እኔ እየገባው እያንዳንዳቸውን እያየው ነበረ እና አንዳንዶቹ ምንም አይነት እንትን ቪዲዮ ራሱ የላቸው እና በዚህ መሰረት ሁላችንም አንድ ሆነን ሶሪ ለታኛ በጣም መሽቷል። የአሜሪካን ነው የምኖረው። ድምጼ ሁሉ ደክሟል እየጠበቅኳችሁና ይሄ እልህና ንዴት ስላለብኝ ነው ቁጭ ብዬ ያመሻሁት። እና በርቱ ኦርቶዶክሳውያን በርቱ። ወንድሞቻችን አሳልፈን አንሰጥም። አሁን ትምህርት ራሱ እንዲቋረጥብን እኮ ትምህርት እንዳንማር እኮ ነው ያደረጉት። ሆን ብለው እኮ ነው እንቅፋት እየፈጠሩ ያሉት እና ልጆቹ እንዳይሰሩ። ግን ይሄ አያዋጣም። እኛ ብዙ ነን፣ እመብርሃን አለችን፣ ጻድቃን ሰማዕታት ቅዱሳን ያሉን ህዝቦች ስለሆንን ምንም አይመጣም። እንደዚህ ገትረን እንይዛለን። ሮሚዬ እድሜ ይስጥሽ፣ ተባረኪ። የኔ እናት መገኘት ባለብሽ ቦታ ሁሉ የምትገኝ
እህታችን ነሽ። በርቺ። ልጆችሽን ይባርክ፣ ህይወትሽን ይባርክ። ኑሩልን። ሁላችሁም ኦርቶዶክሳውያን በርቱ። እግዚአብሔር ይስጥልኝ። ባኝ እያያችሁት ነው። ታፕታፕና ኮፕሊንግ አርጉ። የቲክቶክ ምልክቱን ካላችሁ የቲክቶክ ምልክቱን አድርጉበት። አሁንም ሪፖርት እያደረጉ ነው። እውነትም ስራቸውን እየሰሩ ነው። እግዚአብሔር አምላክ ኮፕሊንግ ያርጋቸው። ሌላ የምናረጋቸዋለሁ። እግዚአብሔር የረገመው ሰው እንግዲህ ሁልጊዜ ለሴጣን እኮ ነው የሚደራጁት። እዚህ ቲክቶክ ላይ እኮ እንትና ይጠቅመናል ፈለገ ይጠቅመናል 1 ሚሊዮን እናስገባው ቢባል አይተባበርም። ሰው ፈለገን እናጥፋው ሲባል ይተባበራሉ። እፎይን 1 ሚሊዮን አስገቡት ሲባሉ አይደራጁም። እፎይን እናጥፋው የሚል ግሩፕ ብትከፍቱ ይሞላሉ። አንድ የቤተ ክርስቲያን የሚሰሩ ሰዎችን ከፍ እናርጋቸው ኑ ተባበሩ የለም። ለሴጣን ግን ይኸው ተደራጅተው 1000 2000 3000 ገብተው ሪፖርት ያደርጋሉ። አትንኩኝ፣ ሃይማኖቴን አትንኩ ማለት ኃጢአት ነው። እኔ እኮ ፈለገን በአካል አላቀው። እናንተ እንደምታዩት ቁጭ ብዬ ትምህርቱን እንደውም የተቆራረጠ ቁጭ ብዬ እንኳን ሰምቼው አላቅም። ከቴዲ ሐዋሳ ቤት የተቆራረጠ ምናምን ነው የሰማው። ዛሬ ከእንቅልፌ ስነሳ እንደ ሴጣን ወራችሁ ታየውን። ምን አርጎ ነው ብዬ ጠየቅኩኝ። ምንም አላረገም። ጌም ልጫወት ሲል አይጫወት። ጌም ይጫወታል። ቁጥሩን ተቀብዬ አናግረዋለሁ። ይጫወታል። ጌም ይጫወታል። ለዛውም ለበጎ ስራ ለሚያውለው ጫት ለማይቅሙ ለሚቅሙ እንዳይቅሙ የሚያደርግ እህቶች፣ እኛ እንደ እንትን የጠፋነውን እህቶች ለመመለስ የሚጥር ይሄን የሶሻል ሚዲያ እብድ የተሰበሰበበት ሶሻል ሚዲያን ደፍሮ መጥቶ ቻሌንጅ አድርጎ የቆመን ወንድማችን ልታጠፉ አናጥፋችሁም። እናንተ እናጠፋችኋለን እንጂ አትችሉ። እንኳን ደረስንበት፣ እንኳን አየኋችሁ። ጌም ይጫወታል። እኛ የኦርቶዶክስ ልጆች ደግሞ እናጫውተዋለን። እንደ ሀሽን የፈላነው ኦርቶዶክስ እናሳያችኋለን። ይጫወታል። ጭራሽ እንዳይጫወት ለምን? ምን አደረጋችሁ? እንደኛ እንኳን ምላስ እኔ ከሰደብኳችሁ እኔ ጴንጤስታና ድደ የምሰድብ አይሰድባችሁ። ምን አይላችሁ? ባመጣችሁት አርስ ገብቶ ከመወያየት ውጭ አለካችሁ። ምኑ ደረሰባችሁ? አሁን ቤታዮ ጋር ቢገባ ቤታዮ ባለሽ ተጽዕኖ ባለሽ ህዝብ ስለሚወድሽ ለሃይማኖትሽ አድርጊው ብሎ ወንድማችን ቤታዮ ጋር ከገባ ለምን ተናደዳችሁ? እግዚአብሔር እኮ ለአጣን እንጂ ለጻድቃን አልመጣም። ኦልሬዲ የጸደቁት ትምህርቱን የሚያውቁት መለክሶች ጋር መግባት ነው ያለበት። እነሱ እኮ ኦልሬዲ አውቀው መልኩሰዋል። እንደኛ አይነት በኃጢአት የተጠመቅን ሰዎች ጋር ገብቶ ወደ ሃይማኖታችን እንድንመጣ። ይሄ ምድር አላፊ ጠፊት ነው። ቲክቶክ ጠፊ ነው። አብሮን አይቀበርም። ስትቀበር የሚቀበረው አንድ ክንድ መሬት ላይ በነጠላ ተጠቅለ ነው የምትጣለው። ቲክቶክ አብሮ አይቀበርም። ስለዚህ ሶሻል ሚዲያውን ለጥሩ ነገር ተጠቀሙበት እህቶቼ ወንድሞቼ ብሎ ባደረገ እንደዚህ እንደ ሴጣን የተነሳችሁበት ለምንድን ነው? ምክንያታችሁ ምንድን ነው? ሊያሾ ኦልሬዲ ሴጣን የፈሳብሽ በሶሻል ሚዲያ ታሪክ ታይቶ የማይታወቅ ገበናሽ ስለወጣ እንደ እብድ ያጫውትሻል። አብረሽ የምትበይው ምግብ እንደ ሴጣን ሆድሽ ውስጥ ገብቶ የሚያናግርሽ ምን እንደሆነ ባይታወቅ ያቺ በሃይማኖቷም በቤተሰቦቿም በምን የተጠላች እንቁርጢ የምትባል ደንቆሮ እሷን ከሰው አልቆጥራትም። ሌሎቻችሁ ታድሶ የምትባሉ ጴንጤ የምትባሉ ምናምን የተሰበሰባችሁ በሰላም ነው። ምን አባታችሁ ያርጋችሁ? ልጅ ወለደ ገል ፍሬንድ አለው እና መች መለኮሰ ሮሚ ከታች ያለ ሰው አስወርጁ በብዛት ይሉሻል። ቅድም አስተያየት ሲሰጥ
የትኛው ስውሩን ከታች ያለው ከቤት ያጠጋብ ማለት ነው። ቆይ እንዳታስወርጂው ሮሚ ተናገር። ወንድማችን ቅድም ጀምረ ምን ስለሆነ አላስገባ ወረዱኝ ስትል ነው ያገባው። ከገባ አልተናገርክም። ተናገር ሮሚዬ። አንድ የቤት ስራ አንቺ ትችያለሽ የምሰጥሽ ምንድነው ለሚሰራው ዲፋሚኔሽን ለምሳሌ አውሮፓ ውስጥ ለሚኖሩት አሁን ሳሙኤል ትዝታው ስውሩ የሚባለው ማለት ነው። ነገር ስውሩ የሚባለው እዩ ዘማርያም ሰሙ የሚባሉ ሆኖ አንድ ላይ ፈለጋትናቲውስን ሲሳደቡ የነበሩ ወንድሞች ለምን እንደሆነ አስረዳል። አዎ ለምንድን ነው ችግራችሁ? ከነሱ ጋር ምን እንደሆነ ይናገር። ለምንባሉት እስቲ ይናገር። ቆይ አሳቡ ተናገር። አታስወርጂው። ተናገር። አስወረዱኝ ምናምን ብሎ ኮምፕሌንስ ያደርግ ኮመንቱን አይቼ ነው ያስገባው። የጌታችን የመድኃኒታችንን ስዕል አድኖ የሚያደርገው አይደል? እስቲ ጌታችን መድኃኒታችን ስዕል አድኖ አድርጎ እሱ የላይኛው መልስ ይስጣችሁ። እስቲ ተናገር። ለምን እንደመጣ ንገረን። የኢሮፑ የምናምኑ ብለን ጀምራል። ምንድነው ኢሮፕ ላይ የተፈጠረው? እየጠየቅኩ ነው። ከፍታ አውራ ያረጉኝ ነው። ሮሚዬ አንዴ በእግዚአብሔር ስም ስነ ስርዓት ያዙ ባካችሁ ምዕመናን። ስነ ስርዓት ይዘናል። አሁን ስነ ስርዓት ያዙ። ስነ ስርዓትን አታጣሱ። ወይ ሮሚ በስማም የሚነቀው ራሱ በመብርሃን በድንግል ማርያም ምናምን አትበል። ጭራሽ አታፍርም እንዴ? በመብርሃን የምታከብሪያት ከሆነ ዝም በይ። የምትሳደበው ድንግል ማርያም ስማ፣ ድንግል ማርያም እውነት የምትወዳት ከሆነ አንተ ድንግል ማርያም እናንተ በዛ ጀማ ያላችሁ ሲጀምር ጤነኛ አትመስሉም። ክርስቲያንን አትወክሉም በጭራሽ። እያደረጉኝ ነው። ሮሚዬ ይቅርታ እንደ ያወራና ይወጣ አድርጉት ያወራ። እሺ እግዚአብሔር ያክብርልኝ። አውሮፓ ውስጥ የምትኖሩ ፕሮቴስታንት ተሐድሶዎች በቤተክርስቲያን ላይ የምትሰሩት ዲፋሚኔሽን ለምሳሌ ዲያቆን የነበርከው ሳሙኤል ትዝታው ሴት ደፍረ ከቤተክርስቲያን ስለወጣ ቤተክርስቲያን ላይ ታቦትን መክተፊያ ብለህ ተሳደብክ። በዚህ ምን ሆነ? በታቦት ላይ ድንጋይ እንዲወረወር ጥይት እንዲወረወር አስደረግ። እኛ ዲያቆል ትዝታ ጋር አይደለንም ያለ ነው። እኛ ዲያቆላችን ሌላ ጋር ነው። ስለ ጴንጤ ያገባል። ጴንጤ ራሱ ይወጣ። ምን አገባኝ? ዘባራቂ አንተ ራሱ ቡሽቲ ነው። ሌላ ነው የሚያወራው። እኛ የመጣ ነው ርዕስ ሌላ። አንተ ሄድከው ትዝታ ጋር ምን አገባን? አንተ ራሱ አንተ ራሱ መጽሐፍ መተህ ታቦታችንን ለመናገር ቡሽቲ ድምፅ ራሱ የጌ ልክስክስ የተልከሰከስ እርምጥምጥ አንተ እከካም የበሰበስ ዱቄትና አንተ ጭቃ አብኩተህ እቃህን ስትጎረጉር የምትል ግማታም ጥንባታም እንደሆንክ ታስታውቃለህ። ከድምፅ ከአንተ ሳሙኤል ይጸዳል። ያወራው ደግ አረገ ሴት አረገ እሰይ። አንተ አለን ጭቃ ስታረግ የምትል ሴት አታችሁ ዱቄት አብኩታችሁ እቃችሁ ስታጨማልቁ የምትሉ ድምፅ ራሱ ቡሽቲ እንደሆንክ ቂጥህን ስትለጠለጥ እንደምትል ካፍ ቆሻሻ ስታስጠላ እነሱን ነው የምትመስለው። ልክስክስ ወንበዴ አፈር ብላ እማታፍር ምስሉን አርገ ስትዞር ቀፋፊ ገብቻ አየሁ እኮ አንተ ልክስክስ የበሰበስ ጭቃ አብኩተ ሴታተ ጭቃ የምታረግ እቃህን በሴጋ የጨረስክ አንተ ግማታ ምን ቤት እንዳትመጣ ይሄን ፈልገ ነው። ቡሽቲ አለቅላቂ የቡሽቲ ልጅ አንተ እከካ የታባንስና ነው እኔ ቤት የመጣው አንተ አለቅላቂ። የቲክቶክ ምልክ ስጡት እስቲ። በጣም ሪፖርት ያስገቡት እና እያረጉን ዘንድሮ ቀንድ ብዬ የምጨርሳችሁ ታታብና ኮምፕሊንግ አርጉት። ከቅድም ጀምሮ አስገቡኝ እያልኩ ነበረ ሮሚ። ምክንያቱም እዚህ ገስት ላይ ተቀምጠው ሪፖርት ነው የሚያደርገው። ሲያደርግ የእውነት አፈረጡኝ ሲል ምን ሆኖ ነው ብዬ ነው ያስገባሁት። እንግዲህ ስላድጓል ስላድኑ በምን እንለያቸው? እነዚህን እግዚአብሔር የረገማቸውን በምን ይለዩ? ቅዱስ ሚካኤል ይድፋችሁ። መልአኩ ገብርኤል እንደው በሰይፉ ይጨርሳችሁ። እናንተ እርጉማኖች የተረገማችሁ። ለእኛ ታቦታችን የምናመልከው እኛ ምንሰግድለት እኛ ምን ያገባችኋል? ስለት አሁን ታቦቱ ጨንቆ ነው ጣንበት ርዕስ ሌላ የምታወራው ሌላ። ደግ አረገ ትዝታው እሰይ እንኳን አደረገ።
አውርተንበት ተነጋግረን የጨረስነው አሁን ያለነው የቲክቶክ ምልክት ፕሊዝ የቲክቶክ ምልክት ስጡ እንትናችሁ ውስጥ ያላችሁ ታፕታፕና ኮፕሊንግ አድርጉት መናፍቅ ታድሶ ከዚህ ቲክቶክ ላይ አጠፋችኋለሁ አይ ሜክ ሹር ትጠፋላችሁ አይናችሁ ድርግም ብሎ ይጠፋ እናንተ መናፍቃን ሬሳዎች ከኃጢአትና ከተንኮል በቀር ሌላ ስራ የሌላችሁ እመብርሃን እሷ 9 ወር በተሸከመችው ማህፀኗ ባለቀሰችለት እንባዋ በተሰቃየችለት እሷ እመብርሃን እሷ ነግራ እሷ ታሲዝልን እኛማ እናንተን መናፍቅ ከዚህ መናፍቅ መጣ ብለን ስናስቆም ከዚህ ትታደሳላችሁ ታድሶ ስንል ሌላ ትመጣላችሁ እየቀያየራችሁ አልካል because እኛ ያዝነው እግዚአብሔር ነው እግዚአብሔር ግንዱ እግዚአብሔር ነው አልቻላችሁንም አንድ ዳቆል መጥቶ ተደራይታችሁ በዚህ መልኩ ደሞ ጉደኞች ስላድኖ ያረጋችሁ ስላድኖ አንፈልግም ስትሉ አልነበር በስላና መልክም ነጭ ሰብስባችሁ እግዚአብሔር ይፍረድባችሁ ወፈጠረ ሮሚዬ አንዴ ተናገሪ በመጀመሪያ እንዴት አላችሁ ቅድም ዝም ብዬ ወርቻ አናዶኝ ነውና በጣም እኔ እነዚህ በስማም እኔ ክርስቲያን ናችሁ ይብላችሁ ራሳችሁን የሆነ መስተዋት ምናምን አለበት ቦታ ከሆናችሁ በቃ ራሳችሁን ነው ሁሌ ሳያችሁ ከመቼ ጀምሮ ሁሌ ሳያችሁ በወንድሞች ተቃራኒ ነው የሚቆም ምንም ጥሩ ነገር ቢያደርጉ ቤታቸውን ይከፍቱና እንደዛ አድርጎ የሚገርመኝ ነገር ግን እነሱ ቸክ አድርጓችሁ ያውቁም መልስ እንኳን ማለት ይሄው እኛ ነን ስማችሁ ሜንሽን እያደረግን መልስ የምንመልስላችሁ እንጂ ማርያምን እነሱ መልስ መልሰውላችሁ ለራሱ ያውቁም አንድኞቹ ማለት ነው ምክንያቱም እነሱ ስራ እየሰሩ ነው እንደናንተ ቁጭ ብለው ወንድ እንዴት ወንድ ሆናችሁ ኦርቶዶክስ ሃይማኖት ተከታይ ነን እያላችሁ ሁሌ በእነሱ ተቃራኒ ሁሌ በቃ ሁሌ በስማም ወይ ፕሮቴስታንት ወይ ደግሞ ሙስሊም ብትሆኑ እንረዳችኋለን ግን ይሄ ደግሞ በመብርሃን ምናምን ይላል እንዲህ በስማም የማያፈር በጣም ነው አንተ በስማም በጣም ባለየነ በጣም ማለት ነው ስድናችሁ ሁላችሁ ፈጣሪ እውነት እግዚአብሔር አምላክ በየስራችሁ ይስጣችሁ ሁላችንም በየስራችን ይሰጠናል የእናንተ ግን ይለያል እንዴት ሰው በወንድሙ ላይ ቀይል ይሆናል በፈጣሪ ስም በጣም የምትገርሙ ናችሁ እና እንትን ልደተ ቃል እንኳን ይሄ ስንት ድሃ አለ ይሄ መጽሐፍ ቅዱስ ገዝቶ የማይጠቀም ያንን እንኳን ሲሰጥ ቤቱን ከፍቶ ይሄ የቤተ ክርስቲያን አስተምሮ አይደለም እንደው ይሄ እንደው ምን ጉድ ነው እንደው እግዚአብሔር አምላክ እንኳን ይታዘበናል ብላችሁ ፈጣሪያችሁን አትፈሩ አሁን ለድሃ ቢሰጥ ምን ችግር አለው ላላወቀ ቢሰጥ ምን ችግር አለው ያላወቁት ናቸው ሌላ ሃይማኖት የሚቀበሉት ያላነበቡት እየሄዱ ሲሰብኳቸው ሌላ ሃይማኖት ይቀበላሉ ቢሰጣቸው ቢያግዛቸው ምን ችግር አለው ኮፕሊንግ ያረጋችሁ ታፕታፕ ጥሩ ነገር ሲያረጉ ብቻ በቃ ተቃራኒ ነው ሁሌ የምትቆሙት ፈጣሪ አምላክ እውነት ልብ ይስጣችሁ መድኃኒዓለም እውነቴን ነው የምላችሁ እኛ ሰው ነው የምትከተሉ እኛ ሰው አይደለም የምንከተለው እግዚአብሔር አምላክን ስለሚሰብኩልን ነው እነሱ ከመጡ ጀምሮ የስንት እህቶቻችን የስደተኞች ህይወት ነው የተቀየረው ግን እናንተ በዚህ ልክ እነሱ ላይ እንደዚህ እንዴት እንደተነሳችሁባቸው ፈጣሪ አምላክ ይላችሁ እውነት በጣም ነው የሚያሳዝነው በስማ ቅርታ ጨርሻለሁ አመሰግናለሁ ሮቢ የጴንጤዎች ፓስተር ከዚህ እኮ አታልፉ In the name of Jesus, Amen. Almighty Father, I praise and I worship you. This family is lifted from glory to glory. My daughter. In the name of Jesus, Amen. Almighty Father, I praise and I worship you. This family is lifted from glory to glory. My daughter, everything working together for your good. There can never be a loss in this family. Everything is working perfectly. In the morning it shall be well with you. In the afternoon it shall be well with you. At night it shall be well with you. The cry of the baby shall be heard in this family. And it must surely be twins. Oh my goodness, my son. I declare that the God I serve will open doors for you. Amen. Blessings will come upon you. Amen. Everything you ask of will come upon you. Amen. You will never know lack. Amen. In fact, my spirit and the spirit of God that worketh in me says that by this time 9 months, a cry of children shall be
be heard in you. They shall be heard in this family. This matrimonial home shall be blessed. And they shall be free from the void of any evil actions, evil manipulations. They are lifted from glory to glory. You are blessed in the morning. You are blessed at night. Whatever you lay your hands must be blessed. You are blessed. Amen. ነው በቃ እጅ ከፍንጅ ስትያዙ ኢሚዲየትሊ ጸሎት። ያውን እጅ ከፍንጅ ይሁት እንደዚህ ይዞ ሲያሽኮረመማትና ምን ሲላት የነበረ ባልየው ከች ሲል ወዴት ይገባሉ? ወደ ጸሎት፣ ወደ ጸሎት። ይሄ ነው የሰው ባል ስትርመጠመጥ የነበርክ የኛም ዳቆሎች እንደሚያረጉ ነው የሚመስላችሁ። ለምን ኢየሱስን እንስበክ ብላችሁ የዞራችሁ የሰው ባልና ሚስት ስትዳራ የነበርክ ሰው ሁሉ እንደንተ የሚመስል ዳቆላችን አላገባም። ለራሱ የሚሆን የትዳር ጓደኛ ለመፈለግ ማንንም የመቅረብ የማውራት ተሳስቶም ከሆነ ፍጹም አይደለም ተሳስቶ ከሆነ ኤኒቲንግ አርጎ ቢሆን ደግ አረገ። ማንም ይሰማችሁ ስለሌለ የእናንተን ታሪክ ጎልጉለን እንዳናመጣላችሁ። ይሄ የናይጄሪያ ታሪክ ነው፣ ችግር የለውም። የኢትዮጵያን ፓስተሮች እንዳለ እዚህ ለንደን ሳይቀር ያለውን ጉድ አመጣላችኋለሁ። እኔ ቤት ስለገባች ራሱ አሳዳችሁ የት እንዳደረሳችኋት እዚህ ለንደን ሀገር ላይ አውትሳይድ ለንደን እግዚአብሔር እንድትኖሪ አልፈቀደም ብላችሁ አንቺ የፈቀደልሽ እዚህ ሀገር መኖር ነው ብላችሁ አምጥታችሁ ፓስተር ዳንኤል እህት አስመጥተሻት ይሄ የእግዚአብሔር ሰባኪ ነው ብለሽ 15 ዓመት ያገለገለ ነው ብለሽ እሱ ቤት ሄዳ እንድታድር ለሶስት ነው የደፈሯት። ለንደን ላይ እመቤቴ ምስክር ናት። ለሶስት ደፍረዋት ልጅቷ ለዛው እሷ ሳትከስ ወድቃ እዛ ሐኪም ቤት ቼክ ስትደረግ ለብዙ ሰው እንደተደረገች አውጥተው እሷ ፈርታችሁ አልፈልግም ስትል ራሱ የለንደን እንትን ነው ክስ ያደረገው። ከዛስ ያ ሁሉ ጴንጤ የተሰበሰበ እመብርሃን ምስክሬ ነው ፒቲሽን አያደርግም የሚል ፒቲሽን ፈርመው ልጅቷን እያሳደዱ እኔ ቤት መታ እያለቀሰች ነው የነገረች። እያለቀሰች አንቺን የጠራሽ ከአውትሳይድ ለንደን ደህና ቤት ያላ ኑሮ የምትኖር አስመርጥተው እዚህ የፓስተር ዳንኤል እህት መታ ትጠይቀኝ። እኔ ነኝ የተናገርኩት። መተሽ ጠይቂኝ። እኔ ቤት መታ ከኔ ጋር ሲያዋት እንደገና ታሪኩን ለሮማን ነገረች ብለው አስፈራርተው ልጅቷ ስልኩንም የሰጠችኝ አይሰራም ምን አይልም የት እንደገባች አጣዋት። አሳደው የቤተ ክርስቲያን ስም ልታጠፊ ነው ብለው እናንተ ስዳደጎች እናንተን ታሪክ ነው ጎልጉዬ ላውጣላችሁ የምችለው አያገባችሁ። ዳቆላችንን ለኛ ተውልን። ጌም ይጫወታል። ገቢውን ለጠፉ ወንድሞቹ ጴንጤ ሆነው መከራቸውን በዳቢሎስ የሚታመሙትን እየቀየረ የሌላቸውን ጸበል መሄጃ የሌላቸውን ዘብር ገብርኤል ሩቅ ስለሆነ ትራንስፖርት የሌለ እየሰጠ ሴጣን ከላያችሁ ላይ እያስወጣ ትክክለኛውን ሃይማኖት የሚመራችሁ ወንድማችን ስለሆነ ጌም ይጫወታል። እኛም እንዲጫወት እንፈልጋለን። ብለስድ እናደርገዋለን። ያ ቤቱን በጊፍት ባር ሮሚዬ እንዴት ዋልሽ? እግዚአብሔር ይመስገን ሁሉ ሰላም። እግዚአብሔር ይመስገን ሰላም ነሽ? እግዚአብሔር ይመስገን። በዚህ አጋጣሚ በጣም ነው የምወድሽ። በእምነትሽ ያለው ነገር በጣም ደስ ይለኛል። ከአንቺ ጥንካሬ ብርታትና ለሃይማኖታችን እንዴት እንደምንቆም የምታስተምሪ እህታችን ነሽና በጣም አመሰግናለሁ። እና ፈለገ አትናቲስ ተጽዕኖ ፈጣሪ ደግሞ በጣም ነው የምንወድክ፣ በጣም ነው የምናከብርክ። ለኛ ለእህቶችክ ለወንድሞችክ ያለክ ትህትና ስብዕና በጣም ደስ ይላልና እግዚአብሔር እድሜና ጤና ይስጥክ ማለት ፈልጋለሁ። በዚህ አጋጣሚ ደግሞ እሱንም የምትወዱት ደግሞ ፈጣሪ ይስጣችሁ ነው ማለት ነው የምፈልገው። ምክንያቱም እሱ ብዙ ብሏል እህቶቼ። ምክንያቱም እናቱን አባቱን ሁሉ ነገር ተሰርቦበታል። ግን እሱ የሰጠው ምላሽ ደስ ያለኝ ነገር ምንድነው? የኔን እናት ዘቅዝቆ አይደለም መስደብ ይቅርና ከእናቴ በላይ የሆነችው እናቴ ቅድስት ድንግል ማርያምን እንኳን ተሰድባስ አይደለም ወይ ብሎ ነው መልካም ንግግርና ጥሩ የሆነ መልስ የመለሰላቸው። ባይገርምሽ ማለት ይሄ ማለት ምንድነው? ከጭንቅላት በላይ የበለጣቸው መሆን ስለሆነ ማለት ነው። የዚህን ያክል ተጽዕኖ እንደፈጠረባቸው
ገባሽ? አሁን ላይ ይፋ እያደረጉ ስለሆነ በዛ አጋጣሚ እናመሰግናለን ለምትጠሉት ሰዎች ማለት ነው። እኛ እህቶቹ ደግሞ ከሱ የምንማረው ከሱ ብዙ ነገር ጸሎት አይደለም ፈለጋ ተነሱ ልደት ላይ ይቅርና አንድ እህቱን እኮ ለመመለስ እኮ አንድ ሴት ወይም ደግሞ ሴተኛ ዳር የሆነ አምሰራ ሴት እኮ እሷን ለማውጣት ሲል እኮ እዛም ቦታ ተገኝቶ እኮ ያችን ካልሆነ ቦታ ሊያድናት ይችላል። ይሄ ደግሞ ምንም ሊገርምና ሊደንቅ ደግሞ አይገባም። ማለት በቃ ሰው ሊገኝ የሚችለው በቃ የሆነ የለም እንዴት ነው ደህና ቤት ምናምን መሆን አለበት ብዬ ነው ያላስብም። ሰው ክብር ነው። ሰው መሆን ራሱ የተባለው ራሱ ሰው ክብር ስለሆነ ነው። ገባሽ? ሰው ሮሚ አክብራ ሰው የጠራችው ያ ሰው አክብሯት ሮሚ ስለጠራችው መጣ አንቺ ቤት። ያ ደግሞ የወረደ አስተሳሰብ ወይም ደግሞ ከሰው በታች ስለሆነ አይደለም።